ስትል አሁን አንቺም እኔ ፍላጎት ካልሽበት ማውጣት ነበረ። አሁን የተሻለ ህይወት ላይ ያለሽ መንገድ ስትይዥልኝ እኔ ምን ማለት ነው እንዴ? እያለቀስሽ ነው እንዴ? ኧረ ይሄ ነገር ይደብራል። ከዚህ እኮ ወጣሽ አይደለ? በቃ እንዴ ከዚህ ወጣሻል በቃ። ሰላም እንዴት ናችሁ? አለውን እግዚአብሔር ይመስገን። ዛሬ እንግዲህ ለመጀመሪያ ጊዜ ሪከርድ እያደረኩ ነው። ምን መሰላችሁ? ያው ከዚህ በፊት ቪዲዮውን አይታችኋል። ከላይኩን ጋር የሰራነው ቪዲዮ እና አሁን ላይ እሱ ደግሞ የለም ጠፍቷል። ማለት እኔ ያው ጥያቄውን ስላልተቀበልኩ እንጂ ምንም ያስቀየምኩት ነገር የለም። በፊት ይደውላል፣ በየሰዓቱ ነው የሚደውልልኝ። ጠዋት ማታ ይደውልልኛል፣ ቤትም ይመጣል። ከስራ ሲመጣ ቤት እኔ ጋር ገብቶ ነው ከዛ ወደ ቤቱ የሚሄደው። አሁን ላይ ግን አይደለም ሊመጣ ይቅርና እኔ ካልደወልኩ ራሱ እሱ ደውሎልኝ አያውቅምና እኔ እንጃ እንዴት እንደምነግራችሁ አላውቅም። አሁን ላይ ደግሞ የግድ እሱ ያስፈልገኛል። ምክንያቱም በሱ ነው ብዙ ነገር የጀመርኩት። እሱን ተስፋ አድርጌ ነው ብዙ ነገሮችን የጀመርኩትና ያለሱ ደግሞ ምንም ማድረግ አልችልም። ብዙ ሰዎችን የሚያውቀው እሱ ነው። የህግ ባለሙያዎችን አገናኝቶኛል። እነሱ ደግሞ አሁን እሱ ደስተኛ ሳይሆን ከኔ ጋር መስራት አልፈለጉም እና ብቻ እንዴት እንደማደርግ ግራ ገብቶኛል። እኔ ያጠፋሁት ጥፋት አለ ብዬ አላስብም። ምክንያቱም ጥያቄውን ነው ያልተቀበልኩት። ያንን ደግሞ መቀበል ስላልፈለግኩ ነው። ሳልፈልግ ብቀበለው ደግሞ ለሱም ጥሩ አይመጣም እና እስኪ ዛሬ ከሰዓት ስራ የለኝም ብሎኝ አውርቼዋለሁ። እንግዲህ ያው ይቅርታም ጠይቄው ቢሆን ከሱ ጋር መቀጠል እንዳለብኝ ነው የሚሰማኝ። ምክንያቱም ነገሮች ሁሉ ይበላሻሉ። እሱ ከሌለ ምንም ማድረግ አልችልም። ማለት አሁን ሳምንት 15 ቀን ምናምን አየሁት፣ ሞከርኩኝ፣ ግን ምንም ነገር አልቻልኩም። እንደውም ተስፋ ወደ መቁረጥ በቃ ወዳለፈው ህይወቴ እንድመለስ እንደዛ አይነት ነገር ነው ጭንቅላቴ ውስጥ የሚመላለስብኝና እስኪ ዛሬ ይምጣና አላቅም ምን እንደሚለኝ እጠይቀዋለሁ። ማለት ለምን እንደጠፋ ለምን እንደዘጋኝ ምን አድርጌው እንደደበረው የግድ እሺ ብዬ መቀበል ያለብኝ አይመስለኝም ሳልፈልግ እና እስኪ ያለውን ነገር ከሱ እንሰማለን። ለማንኛውም ይምጣና እየመጣው ነው ብሎኛል። አሁን የሚለውን እንሰማለን አብረን። እሺ እየመጣ ነው፣ ያው መጥቷል። በነገራችን ላይ ፀሐዩ በጣም ኃይለኛ ነው። በስማም በዚህ ፀሐይ መንቀሳቀስ በጣም ከባድ ነው በአሁኑ ሰዓት። አዲሲቱ ሆነች ደለም አንተ ነው እንኩፋ ዛሬ ምን ነው? አዎ ጀምሬ ነው። ዩቲዩብ አሪፍ ነው። ሰብስክራይብ አድርጓት። አዲስ ናት መሰለኝ። በነገራችን ላይ ዩቲዩብ ክፈትና ስጣት ምናምን እያሉ ነበር። እሺ በዚህ አጋጣሚ ጥሩ ነው። ከፍታለሁ፣ ችግር የለውም። አንተ ከፍታ አስተካክለህ ከሰጠኝ ችግር የለውም። ፍቃደኛ ከሆነ እኔስ ጨርሻለሁ ማለት። እሺ አሁን ወደ ጉዳያችን እስኪ። በጣም ብዙ ነገር እያልሽ ነበር ነው? አዎ እንዴት ነህ? ሰላም ነው። ጠፋ በሰላም ነው? ምን አለ ተጣርሎ ማለት ልክ ነኝ ብለህ ነው የምታስበው አንተ? በጣም እኔ ልክ ነኝ ብዬ ነው የማስበው። አንደኛ አንቺም ኛም አበዛሽ፣ ጸበሽ አላምር አለ። አይ ማለት ምንም ያደረኩት ነገር አለ ብዬ አላስብም። እኔ ያስቀየምኩ ነገር የለም። የሆነ ነገር ያለ ፍላጎት ማድረግ የለብኝም ማለት። አዎ በነገራችን ላይ ማንም ያው ልክ ነው። ያለ ፍላጎት ምን ነገር ማድረግ ያለ ፍላጎት እኮ ምግብ አይበላም አይደል? እንኳን ሌላ ነገር። ትክክል ነሽ እኮ። ልክ ስለሆንሽ ደግሞ እኔ ደግሞ መስመሬን ያዝኩኝ ማለት ነው። የመጣሁበት መስመር ጥሩ አልነበረም። ስለዚህ እኔ ደግሞ መስመር የሚያዝ አለብኝ በሚለው መስመሬን ይዤ ወጣሁ ካንቺ። ምን አዲስ ነገር አለ? መጀመሪያም አመጣጥ ይሄን ፈልገህ ነበር ማለት ነው? እንደዛ ነው የታውቅሽና። አይ እንደዛ ባይሆንማ አጠፋም ነበር። ስለዚህ አንደኛ እኔ በጣም ከዛ በኋላ በጣም ቢዚ ሆንኩ። በእውነት ለመናገር ቢዚ እንደሆን ካውቃለሁ፣ ግን ቢዚ ነክ ባለ ሰዓት ግን ያችን ሰዓት ተጠቅመህ ትመጣ ነበር። እውነት ለመናገር ደበረኝ በቃ። ከዛ በኋላ እውነት አስጠላኝ ምናምን። ያው ጥሩ ስሜት አልነበረኝም። ለዛ ጠፍቻለሁ። ስልክም በተደጋጋሚ ደውለሽ ነበር አለ። እሱም ለሱ ይቅርታ ጠይቃለሁ። ዛሬም ቢሆን ያው
በተመልካች ፊት ማለት ነው። ስለዚህ በጣም ሶሪ ነው የምለው። እሺ አሁን ምን አለ መሰለክ እኔ በቃ የጀመርነውን ነገር እንድታግዘኝ እፈልጋለሁ። አሃ አይመች ማለት ለጥቅሟ መምጣት አለበት ይኛለሽ። እኔ በምፈልግሽ ጊዜ ደግሞ አንቺ ስልክ አታነሺም። ልክ ነው ትያለሽ። ኖ እኔ ምንም አልሰራም ልልሽ አይደለም። ልክ ላልሆን እችላለሁ፣ ግን በቃ ሁሉ ነገር ምንም እንዳልተፈጠረ አድርግና እንድታግዘኝ ነው የምፈልገው። አሁን ላይ እሺ፣ ምንድነው አዲስ ነገር አለ? አዲስ ነገር የጀመርነው መቼም ማለት የሆነ ነገር ጀምረናል። እሺ፣ ፕሮሰስ ላይ ነው። ምን ላይ ደረሰ? ምን ደረሰው? ምንም 1-2 ቀን ነው ከዛ በኋላ የሄድኩት። እሺ፣ ምን አሉሽ? ምንም አላሉኝም። ሰዎቹ አልመጡም። አንተ ያገናኘ ሰዎች ማንም የመጣም የለም። ዶክተር ሳሙኤልም አልመጣም። እንዴት? እኔ ሄጃለሁ ምናምን አልደወልኩላቸውም ይመስለኛል። እኔ አልደወልኩላቸውም፣ ግን ሄጃለሁ ብሎኛል፣ እሄዳለሁ ብሎኛል። አልመጣም። ለምን አልመጣም? አላውቅም። እሺ ያም ሆነ አሁን እኔ ምን ላግዝሽ? ምን ላድርግልሽ? እኮ እነሱን አዋራቸውና በቃ ከጎኔ እንድትሆን እፈልጋለሁ። እነሱን አዋራልሻለሁ፣ የሚመጣውን አካል እንዲመጣ አደርግልሻለሁ። እኔ የህግ ባለሙያ አይደለሁም ወይም ደግሞ ሌላ የአስፈላጊ አካል አይደለሁም በዛ ጉዳይ። የኔ ጉዳይ እኮ እስከዚህ ድረስ ነበር፣ ጨርሰናል አይደለ? አልጨረስንም። የምትፈልጊው ነገር እንደምታግዘኝ ቃል ገብተልኝ ነበር። ገብቼልሻለሁ፣ ግን ደግሞ እሱ ነገር አልሆነም። አሁን ለምን? ሰዎችን አገናኝሻለሁ። እኔ ማግዝሽ በምንድን ነው? ሰዎችን በማገናኘት አይደለ? ሰዎችን ደግሞ አገናኝቼሻለሁ አይደለ? ሰዎችን አገናኝቼሻለሁ። የሚመጣ ይምጣ፣ የሚመጣውን አካል በስርዓት አስተናግዳቸው። አንቺ በሚያስፈልገው ቦታ ላይ ጥሪያቸው። በቃ ሰዎችን ካገናኞች እኮ እኔ አስፈላጊ አይደለም እዚህ ጋር አይደለ? ስለዚህ እኔ መንገዴን እቀይራለሁ ማለት ነው። እንኳን እንደዚህ ሆነሽ አየሁሽ፣ እንኳን ከማልቀስ ወጣሽ፣ እንኳን ከጥቁር ወደዚህ ቀይ ተመልካቾች እያያችኋት ነውና፣ ያው ከጥቁር ለባሽ ወደ ቀይ ለባሽ ተመልሳለች። ይሄ ደስ የሚል ነገር ነው ማለት። በዛኛው ጉዳይ ዜሮ አድርጌዋለሁ ስትል ያኛው የፍቅር ግንኙነት ነው አይደለ? ይሄኛው ደግሞ ስራ ነው፣ አንቺን የማገዝ ስራ አይደለ? ስለዚህ ያንን ትቼ እኔ በዚህኛው ስራ እመጣልሻለሁ ብዬሻለሁ፣ ቢደብረኝም ማለት ነው። ግን በጣም አስቀይመሽኛል በእውነት። አንቺ አስበሽው ላይሆን ይችላል። እሺ ቆይ አንዴ እንዳስብበት ጊዜ ትሰጠኛለህ? አስፈላጊ አይደለም። አይ መጀመሪያ እኮ ተስፋ ሰጥተኝ ነበር። አሁንም ቢሆን እኮ ያን ተስፋሽን አልነጠቁሽም አይደለ? አሁንም አንቺ እጅ ጋር ነው ያለው አይደለ? ሰዎቹም አገናኝቼሻለሁ፣ በምትፈልጊው ቦታ ጥሪኝ ብዬሻለሁ አይደለ? ይሄው ለአንድ ሳምንት ምናምን አካባቢ ነው ከዛ ካንቺ ላይ የወጣሁት እንጂ ማተልክሽ ደግሞ አስፈላጊ አይደለም። ማተልክሽ ችግር የለውም። በቃ እኔ በማንኛውም ቦታ እንደማገዝሽ ከጎንሽ እንደምሆን ከዚህ ከልቅሶች ደግሞ እንድትወጪ ደግሞ ምንም ችግር የለውም ብዬሻለሁ አይደለ? ስለዚህ ማልቀስ አይጠበቅብሽም። አሁንም ቢሆን አብሬሽ እሰራለሁ፣ ከጎንሽ እሆናለሁ። የሚደርስብሽን ችግር በጋራ አየዋለሁ፣ በጋራ አጋፍጠዋለሁ ብዬ መጀመሪያ እንደውም ቃል ገብቼልሻለሁ። ስለዚህ ይሄ ነገር አስፈላጊ አይደለም ብዬ ነው የማምነው። አዎ ጠፍቻለሁ፣ ግን ደግሞ እንድጠፋ ያደረግሽኝ ደግሞ ራስሽ ነሽ። እኔ ግን ያስፈልገኛል አሁን ላይ። እሺ ምንድን ነው ጉዳዩ? እኮ ልታግዘኝ እፈልጋለሁ። በቃ ምን አሉሽ ነው ሰዎቹ? የቤት ጉዳይ እንዴት ሆነ? ማለት አንደኛ ደብሮኛል። የጀመርኩት ከአንተም ጋር ስለሆነ አንተ ስላሌለክ በቃ ሞራኔ እንትን ብሏል። እኔ ደግሞ የነበረኝ ፍላጎት የነበረኝ ጉጉት የነበረኝ ያ ሞራል የለም አሁን ላይ እውነት ለመናገር ግን ያ ነገር የለም ብዬ እኔ መጀመሪያ ስነግርሻለሁ አይደል? ለምን የለም? መጀመሪያ ስነግርሻለሁ አይደል? እንዳይደብረኝ። ያ ሌላ ስራ ነው፣ ግንኙነት ነው ያኛው ግንኙነት፣ ይሄኛው ሌላ ነው። ይሄንኛውን ዜሮ አድርጌ ግን በዚህኛው እመጣለሁ ችግር የለውም ብዬሻለሁ። ያንን ደግሞ በምንድነው ማግዝሽ ሰልሽ ደግሞ ሰዎቹን በማገናኘት አግዝሻለሁ ብዬሻለሁ አይደለ? በቃ ሰዎቹን አገናኝቼሻለሁ። እየደወሉልሽ ነው፣ አልመጡም አልሽ እንጂ ደውለውልሻል አይደለ? በቃ እነሱን አገኛቸው፣ አገናኝ። እነሱን ካገኘሻቸው ደግሞ እነሱ ቢቀሩ እኔ እመጣለሁ ችግር የለውም። ከ4 ወር በላይ እኮ ጊዜ ነበረን አይደል? እስካሁን ድረስ ማለት እንዳታስቢ እየከለከልኩሽ አንተ ጋር ያለው ስሜት እኔ ጋር የለም አልነበረም። ግን ቢያንስ ላስብበት ደስ ይለኛል። ስለዚህ እንደ ድሯችን እንሆን ችግር የለውም አልኩሽ እኮ እሱን እኮ ችግር የለውም አልኩሽ። እንዲደብር አልፈልግም፣ አንተን ማስቀየም አልፈልግም። በጣም ብዙ ነገር አድርገልኛል፣ ባለውለታዬ ነህ።
ማለት ከብዙ ነገር እንትን ብለኛል። ያን ነገር ደግሞ ማጥፋት አልፈልግም። የሰራውን ጥሩ ነገር መሸፈን አልፈልግም። የሰው ልጅ እኮ ሀሳቡን የማይቀይር ሰው የለም። ምናልባት በመለማመድ በብዙ ነገር ሀሳቤን ልቀይር እችላለሁ። ግን አንተ ቸኮልክ በጣም። እሱ ነገር ለእኔም ይገባኛል። በነገራችን ላይ እኔ ነግሬሻለሁ መጀመሪያም ቢሆን አንቺ ያለሽበት ሁኔታ በጣም ጥሩ ነው፣ ሴፍ ነው። ይሄን ነገር ትቀበለኛለች እንዴት አደርጋለች ብዬ አስቤበት በቃ አንቺ የልብ ስብራት ሳይገባኝ ቀርቶ አይደለም። ግን እነዛን ነገሮች ለማጥፋት ደግሞ የግድ አንደኛ ምን አለ መሰለሽ፣ ሰው የራሴ ስትይውና የሌላ አካል ነው ብለሽ ስታስቢው ሁለቱ የተለያዩ ነገሮች ናቸው አይደል? ይሄ ይገባሻል መቼም አይደለ? ሰው እቺ ሚስቴ ናት ብሎ ሲያስብና እቺ ደግሞ ሌላ የሆነ አካል ናት ብሎ ሲያስብ ሁለቱ ይለያያሉ። እንደቸኮልኩ ይገባኛል። ግን ያ ነገር አብሮ ቢቀጥል ኖሮ እኔ እኮ የኋላሽን ለማስረሳት ነው አይደል አሁን ላይ እንትን ያልነው። በእግዚአብሔር ፈጣሪ ረድቶን ደግሞ አሁን ያለሽበት ደረጃ ደረሰሻል አይደለ? ይሄን ተመስገን ማለት ጥሩ ነው። ግን ደግሞ በቃ ያንን እኔ ጠብቀው የነበረው ሌላ ነው። አንቺ ደግሞ የመለሽልኝ ገብረ መልስ ደግሞ ሌላ ሲሆንብኝ ትንሽ የሆነ ምን ነገር ይሰማኛል። ከሱ አንፃር ነው እንጂ እኔ እናትነት ከባድ ነው፣ ልጅን ማጣት ከባድ ነው። በዛ ላይ ደግሞ በቃ እኔ እሱን ማስታወስ አልፈልግም ነው። አታስታውሰኝ እሱ። ስለዚህ እሱን ብዬ ነው እንጂ አንቺ እንደምትይው ደስተኛ ሆነሽ ትቀበኛለሽ ብዬ አይደለም፣ የኋላውን ትረሻለሽ ብዬ አይደለም። ምንም ቢሆን እኮ በነገራችን ላይ መተውና መርሳት ይለያያል። መተው ማለት እያወቅሽም ቢሆን መተው በቃ ጉዳይ አይደለም፣ ይቅር ማለት ነው። መርሳት ደግሞ እንዳልነበረ ጀስት ካንስል ማድረግ ማለት ነው። ስለዚህ እኔ ደግሞ ያንን ነገር እንዴት ረሹ ነበር የምፈልገው ማለት ነው። ስለዚህ እንድትይ አልፈልግም። አሁንም ቢሆን ሰዎቹን አገናኝሻለሁ፣ እኔ እመጣለሁ፣ በምችለው ላግዝሽ እችላለሁ። እነ ዶክተር ሳሙኤልም ይመጣሉ፣ እነሱንም እንዲያግዙሽ አደርጋለሁ። ምን አለ ሰውየው ማለት የባልሽ ወንድም ምን አለሽ? የሚስቱን ባለቤቱን ነው ያገኘናት። ምን አለችሽ እሷ? ዶክመንቶቹን አግኝተሻቸዋል? አልገባውም፣ ቤት አልገባንም። እሺ ተመልካቾች ያው የነበረውን የብርሃንና የባለቤቷን ዘመዶች ከዚህ በፊት ምን እንደነበር ነግሬያቸዋለሁ። በዋናነት እንግዲህ ዶክመንቶችን ምንድነው ከነበረበት ቦታ ላይ ወስደዋቸዋል። ግን እነሱን ማግኘት ስላልቻልን እንዴት ማግኘት እንዳለብን ባለፈው የህግ አማካሪዎችን አማክሬያለሁ፣ ነግሬያቸዋለሁ። ከቤቶች ምንድነው የሚባለው ከቤቶች ሂዳችሁ ኦሪጂናል ዶክመንት ማምጣት ትችላላችሁ ምናምን ብለውኛል። ግን ደግሞ ከዛ በዘለለ ወይም ከዛ በተጨማሪ በሌላ የምናገኝበት መንገድ ካለ ልጠቁሙ ትችላላችሁ። ሰዎች ደግሞ ሁለት የህግ አማካሪዎችን እና አንድ ምንድነው የሚባለው የአእምሮ ባለሙያ ወይም ደግሞ ሳይኮሎጂስት አግኝቻለሁ። እነሱን አማክሬያቸዋለሁ። ዛሬ ያለንበት ደረጃ ላይ እንገኛለን። እንግዲህ በጣም ከብዙ መጥፋት በኋላ ነው ብርሃን እኔን ያገኘችኝ ዛሬ ላይ ማለት ነው። ለምን ጠፋህ ብላኛለች። ግን የራሴ ምክንያት ስለሆነ እዚህ ጋር ይሄ ነው የጠፋሁበት ምክንያት ልል ስለማልችል ነውና ተመልሼ መጥቻለሁኝ። አግኝቻታለሁ። የነበረችበት ሁኔታ ልክ እንዳልሆነም በሰፊው በስልክ አውርታኛለች። ስለዚህ ይህንን ይመስላል። ወደፊት እንግዲህ ምናልባት ግንኙነታችን የሚጠነክር ከሆነ በዛው እንቀጥላለን። አይ ደግሞ በማገዝ ብቻ የምንገናኝ ከሆነ ደግሞ ጀስት እሷን ለማገዝ ብቻ እንደዚህ ከ15 ቀንም ከሳምንትም ብቅ እያልኩኝ ያለንበትን ሁኔታ የምናደርሳችሁ ይሆናል። ይህ የብርሃን የዩቲዩብ ቻናል ነው። ሰብስክራይብ በማድረግ ኧረ እኔ እኮ አልከፈትኩም። አልከፈትሽም እንዴ? አልከፈትኩም። የምሬን መስሎ ነው እንዴ? እና ታዲያ ኧረ አልከፈትኩም። እሺ እንግዲያውስ ቪዲዮ ሊለቀቅም ላይለቀቅም ይችላል። የሚለቀቅ ከሆነ ተመልከቱት፣ የማይለቀቅ ከሆነ ደግሞ እኛ ራሳችን እያየን እንዝናናበታለን። ለጊዜ የነበረን ይሄ ነው። እናመሰግናለን ስለምትመለከቱን ስላዳመጣችሁንም። ቴንክ ዩ